አውሮፓ በድጋሚ በአየር ጥቃት ተናወጠች። ከሁለት ቀን በፊት በዩክሬን ከተሞች የተፈጸመው ግዙፍ የሩሲያ ጥቃት ከ650 በላይ ድሮኖችንና 73 ሚሳኤሎችን በመጠቀም ቢያንስ 22 ንጹሃን ገደለ የሚለው ዜና ሳይደርስ የዩክሬን አጸፋዊ እርምጃ በሩሲያ ነዳጅ ማጣሪያና ወታደራዊ ንብረቶች ላይ በአጸፋ ምላሽ እያደረሱ ያሉት የኤነርጂ ጥቃት ከባድ ቀውስ ፈጥሯል። ይህ ጦርነት ወደማይታወቅ አቅጣጫ እየሄደ ነው ወይስ የዓለም ሀያላን መካከል የሚካሄድ የፖለቲካ ቁማር ነው የሚለው ሚስጥር በዛሬው የጥልቅ ዘገባችን ይፋ አድርገናል። አብራችሁን ቆዩ። የሩሲያና ዩክሬን ግጭት በአሁኑ ወቅት ወደማያባራ ጥቃትና መልሶ ማጥቃት ምዕራፍ ተሸጋግሯል። የሀያላኑ እሳት ኳስ እንደ ሰፈር ድንጋይ ውርዋሮች እየተቀባበሉ የሚፈጥሩት ውድመት ከራሳቸው አልፎ ለዓለም ኢኮኖሚ ቀውስ መሆኑ አልቀረም። ሕጉ ያዘነበለላቸው ፖለቲካ እንደራሴዎች የሰብአዊ ቀውስ ተዋናዮች የሚተውኑት ቢሊዮን ዶላሮች የፈሰሰበት ብዙ ንጹሃን የሞቱበትና ዓመታትን የተሻገረ መቋጫ የሌለው ፊልም አሁንም እየፈነዳ ይገኛል። የሰሞነኛው የሩሲያ ጥቃት በጦርነቱ ታሪክ እጅግ ግዙፍ ከሆኑት የአየር ጥቃቶች አንዱ ነበር። ሩሲያ በኬቭ ዲኒፕሮ፣ ፖልታቫ፣ ከርኬቭና ዛፓሪዥያ ላይ ያነጣጠረ ጥቃት መሰንዘሯ የበቀል ጥቃት ወልዶ ዩክሬን የሩሲያ ነዳጅ ማጣሪያዎች አቅም የሚያዳክም ፈታኝ የመልስ ምት በመሰንዘር የሩሲያን ኢኮኖሚ እምብርት እየመታች ትገኛለች። ምንም እንኳን ሩሲያ በቅርቡ በዛፓሪዥያ ክልል አንዳንድ ግዛቶች መቆጣጠሯን ብትገልጽም በጠቅላላው የጦር ሜዳ ላይ ግን ግስጋሴዋ በዩክሬን ድሮን ጥቃቶችና መከላከያ ስልቶች ተገድቧል። ይህ ሚሊዮኖች ያለቁበት የእሳት ጨዋታ ታይቶ የማይታወቅ የሰው የህይወትና ኢኮኖሚ ላይ ከፍተኛ ኪሳራ መሆኑን ተንታኞች ይገልጻሉ። ዩክሬን ወታደሮቿን ጨርሳ አሁን የድሮን ምርት በማሳደግ የሩሲያን የሎጂስቲክስ መስመሮች በተለይም ወደ ክሪሚያ የሚደርሰውን የመሬት ድልድይ ለመቁረጥ የሚያስችሉ ጥቃቶችን አጠናክራ ቀጥላለች። ጁን 4 ፕሬዝዳንት ቭላድሚር ፑቲን ሴንት ፒተርስበርግ በተካሄደው ኢኮኖሚ ፎረም ላይ እንደተናገሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዩክሬን ሰላም አንዳንድ ድርድር ስምምነት እንዲያደርጉ እንደጠየቋቸው ገልጸዋል። ፑቲን ለሩሲያ ሰላም ዝግጁ መሆናቸውን ቢገልጹም በሌላ በኩል ዩክሬን የራሷን መስዋዕትነት መክፈል እንዳለባት በማሳሰብ የፖለቲካ ጫና እየፈጠሩ ይገኛሉ። ይህ ጦርነት በአፍሪካ ቀንድ ሀገራት ላይ ያለው ተጽዕኖ እጅግ አሳሳቢ ነው። ባለፉት 4 ዓመታት ጦርነቱ በዓለም አቀፍ የገበያ ዋጋዎች ላይ ባደረሰው ተጽዕኖ ምክንያት የአፍሪካ ሀገራት ከፍተኛ ዋጋ ግሽበት በተለይም በምግብና በነዳጅ ዋጋ ንረት ቀውስ ውስጥ ይገኛሉ። የሩሲያ ስልት አሁን የድሮንና የሚሳኤል ጦርነት የዩክሬንን መከላከል አቅም ለማዳከም ያለመ ቢሆንም ዩክሬን የሩሲያን ኢኮኖሚ መሰረተ ልማቶች እና ነዳጅ ማጣሪያዎች መምታቷ ጦርነቱ ረዘም ላለ ጊዜ የሚቀጥል የኢኮኖሚና ወታደራዊ ሰው ኃይል እልቂት ሊሆን እንደሚችል ተገምቷል። በመጨረሻም ይህ ግጭት የቴክኖሎጂ አቅምና የጽናት ጦርነት ሆኗል። ሩሲያ በግዙፍ ሚሳኤል ጥቃቶች ዩክሬንን ለማስገደድ ስትሞክር፣ ዩክሬን ደግሞ በድሮን ጥቃቶች የሩሲያን ኢኮኖሚ ምርት እየመታች ትገኛለች። የዓለም ሀያላን ለራሳቸው ጥቅም ሲሉ የሚያደርጉት ይህ ፉክክር ለዓለም የሚተርፍ ሰብአዊና ኢኮኖሚ ኪሳራ እንደ ኢትዮጵያ ላሉ ሀገራት የኑሮ ውድነትና የኢኮኖሚ መዋዠቅ ሆኖ መጥቷል። የዛሬውን ዜናችን በዚያ ያበቃን። ስለተከታተላችሁ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎች እንዲደርስ አጋሩ። በሌላ ዘገባ እስከምንገናኝ ድረስ መልካም ቆይታ።